እንደዚህ ነው አለመ መተኮስ ያዝካ ያዝ ቶሎ በል አይህ ትንፋሽን በደንብ አልሳብከው ጊዜ እኮ አልበቃኝም አባ ጠላት ጊዜና ሰዓት ይሰጣል እንዴ ሁል ጊዜ ዝግጁ መሆን አለብህ እንደ ወታደር ልጄ ወታደር መሆን ባልፈልግስ ማለት እኔ ትምህርቴን ነው መማር የምፈልገው ስንት ጊዜ ነገርኩ እንዴት ዋላችሁ ምን ፈልገ ነው አይ ምንም መሳሪያ ቆንጆ መሳሪያ ነች ግን መጠበቂያውን ይጠብቋት የመጣበትን ተናገር እኔ እንኳን ላስቸግራችሁ ነበር የመጣሁት ምንድነው የምታስቸግረን ያው ተጓዥ ነኝና እንደው ስለራበኝ የሚቀመስ ነገር ካለ ብዬ ነው የለንም ትንሽ የሚቀመስ ነገር የለም ቀጥል የለንም ቀጥል ነገርኩ እሺ ረዚህ ማድረስም ቀጥል እሺ ቅርታ ና ዘውዴ ና ውድ ልጄ ይህ ደብዳቤ ካለበት ቦታ በሰላም ይድረስ የት ነህ ደስታዬ የት ነህ ልጄ ሁሉ ትናንሽ እጆቼ ላይ ያስኳቸው ቀን ለዘላለም ላለቅ ልወድ ህይወቴ ለአንተ እንዲሆን ልደግፍ ላነሳ ላድን ልጠብቅ ልሞትልቅ አልገብቻለሁ አንተን ፍለጋ ድባብ ከመጣው ሳላስብ ሳልፈልግ የመሸቀን የነጋ ሌሊት የለም ያለበትን የሆንከውን ሳላውቅ አላርፍም ድባብ ውስጥ ያንተ መጥፋት እጃቸው ያለበትን በሙሉ አስከፍላቸዋል ምንም ሳትሆን አገኘሃለሁ እስከማገኝ ብቻ ጠብቀኝ ምንም ሳትሆን ጠብቀኝ ልጄ ምክንያቱም አንተን ለማግኘት እስከ ምድር ጫፍ ሄዳለሁ አንተን ለማግኘት ተራራ ገፋለሁ አንተን ለማግኘት ድባብን ገለብጣለሁ ካላገኘው እኔ እጠፋለሁ ምክንያቱም ቃል ገብቼልሃለሁ ላንተ ስል እሞታለሁ አገኘሃለሁ ልጄ አባት የት ነው ያለነው? ነቃ እኔማ ጎድቼ እንዳይሆን ብዬ ጨንቆኝ ነበር። የት ነው ያለነው? አይዞህ የድባብ ህዝብ ወደዚህ አይመጣም። ማንም አይረብሸንም። ምን እያረክ ነው እንዴ? በጣም ደምታል። ዘውዴ ምንድነው የምትፈልገው? ማሩን ማግኘት አለብኝ። ስንት ሰዓት ሆነ? ውይ እስካሁንማ ሄዷል። ሰዓቱ አያስጨንቅ። ማሩን ዛሬ አታገኘው። ዛሬ እኔ እናንተ ብቻ እንድናወራ ነው የምፈልገው። ስለምንድን ነው የምናወራው? ስላንተ ነው። ጥይት
እንደዛ ብለው ነበር አይደል የሚጠሩ? ጥይት አባይ ውሻው የት ሄዶ ነው? አጣሁት እኮ። ውጭ የለም እንዴ? እኔ እንጃ። እስቲ ልፈልገው። ይስተልሽ ነበር። አባ ምንድን ነው? ሰዎች እየገቡ ነው። ሂድ መሳሪያን ይዘህ ነው። እንዴ የምን ሰው? ቶሎ ይዘህ ነው መሰለህ። ቶሎ ልብ አለ። ተኩስና ግደለኝ በለው። ተኩስ። ተረጋጋ ወንድም። ተኩስ በለው። ምን እያደረግክ ነው? ተኩስና በለው በለው። ተኩስ። ምን እየጠበቅክ ነው? ዘውዴ ተኩስና። ቆይ ምንድን ነው የምትፈልገው? ሳይ ገዳይ እንዳልሆንክ ታስታውቃለህ። ምን እያደረግክ ነው? ዘውዴ ተኩስና በለው፣ አለበለዚያ ሁላችን ነው የሚጨርሰው። ተኩሰህ ከሳትከኝ አባትህንም አንተንም እገልሃለሁ። ቆይ እባክህን ወንድሜ፣ እሺ ምንድን ነው የምትፈልገው? ምን እያደረግክ ነው? እኔ እንዳስተማርኩ ተኩስና ግደለው፣ አለበለዚያ ሁላችን ነው የሚጨርሰው። ተኩስና በለው። አስብበት። የአባትህም ያንተም ነፍስ በአንተ መዳፍ ውስጥ ነው ያለችው። መሳሪያውን ካስቀመጥክ እንደማልገልህ ቃል እገባልሃለሁ። እውነት? ምርጫው ያንተ ነው። ቁጭ አድርግ። ምን እየሰራ ነው? ጥሩ አደረክ። አንተ መሆንህን አውቄ ነበር። ኦሌ ዘውዴ፣ እዛኔ ያየው ሰው አይደለሁም። የዛኔ ጠላ ቤት እንዳየው ነው ወዲያውን ያወቅኩ። ያን ያየው ሰው አይደለሁም። አሁን ሌላ ሰው ነኝ እኔ። ያ ሰው ሞቷል። ሞቷል ማለት በሐሳብ ሞቷል ማለት ነው? አዎ፣ እሱ በሐሳብ ሞቶ ሊሆን ይችላል። አንዳንዶቻችን ግን በሱ ምክንያት የእውነት ሰው ሞቶብናል። ታዲያ ለኛ ምን ይሻላል? ይኸውልህ ዘውዴ፣ ያሳለፍኩት ህይወት ከምታስበው በላይ ነው የሚቆጨኝ። ይቅርታ ላታደርግልኝ ትችላለህ። ላጠፋሁት ጥፋት ግን ይቅርታ ጠይቃለሁ። በእኔ ምክንያት ያጣው ሰው በእኔ ምክንያት ብላ አታቅልለው። በአንተ ምክንያት ሳይሆን በአንተ እጅ ነው። ዘውዴ፣ አሁን ላይ ምንም ዋጋ የለውም። በጣም ይቅርታ። ያሳለፍኩት ህይወት ሁልጊዜ ሳይጸጽተኝ አልፍ። ግን አሁን ምንም ማድረግ አልችልም። ቆይ ለመሆኑ ለምን ይቅርታ እየጠየከኝ እንደሆነ አውቃለሁ? እኔን አውቀኛል? አላወኩም። እስቲ በደንብ ይኝ። ከዛሬ 20 ዓመት በፊት ቤታችን በሌሊት መታችሁ ነበር። አሁን በደንብ ትዝ አለ? የሆኑ ሰዎች አብረው ነበር። ከቤተሰቦቼ ጋር ነበርኩ።
አዎ አስታወስኩ። አዎ አባቴ ያየኝ አስተያየት መቼም ቢሆን አረሰው። ያንተ ጥፋት አይደለም። ማንኛውም ሰው ቢሆን ሊያደርግ የሚችለውን ነገር ነው ያደረገው። ትመክረኛለህ ደግሞ? ይሁን ዘውዴ፣ ነግሬሃለሁ። አሁን ምንም ትርጉም የለውም። በጣም ይቅርታ። ያሳለፍኩት ህይወት ሁልጊዜም እንደሚቆጨኝ ነግሬሃለሁ። ገና አሁን አልቆጨ። አሁን በደንብ እንዲቆጭ አደርጋለሁ። እባካችሁ ከእኛ ምንድን ነው የምትፈልጉት? እባካችሁ ተውን፣ እባካችሁ። ጥይት ሽማግሌውን ጠይቀው። እሺ፣ ገንዘባችሁን የት ነው ያደረጋችሁት? ሌባ ሌባ! ግደለኝ ግደለኝ ግደለኝ! ሌባ ምራራ መሰለህ! ብትንቀሳቀስ ግንባርህን ነው የምልህ። እሺ፣ ገንዘቡ የት ነበር አለ ያልከኝ? ማግኘታችን ስለማይቀር ብትነግረኝ ይሻላል። የምፈራ መሰለህ? እኔ ማንንም ተራ ሌባ አልፈራም። ኦኬ፣ ጥሩ። ጀም ለራስህ ባትሳሳ ለልጅ ታዝናለህ አይደል? እኔ እንደለመንኩት ትለምነኛለህ፣ እኔ እንደተሰቃየሁት ትሰቃያለህ። ይኸውልህ ዘውዴ፣ እኔን ብትገለኝ አልፈርድብህም፣ ሞት ይገባኛል። ነገር ግን ብትገለኝ እሱማ ልግደልህ ብል ያኔውኑ መግደል እችል ነበር። እንደዛ ሰክረህ ተኝተህ በመጥረቢያ ይገላግልህ ነበር። አንተ ግን የተሻለ ሀሳብ ሰጠኝ። ለውድ አባቴ እንደምን አለ? እኔ በጣም ደህና ነኝ። ለማልከው ደብዳቤ ምን ያስዋሻል? ከየት አገኘኸው? አንተ ነህ የሰረካት? ባለፈው ልገልህ ስለ አንተ ለሞት ደንታ እንደሌለ ገባኝ። አንተን የሚያስጨንቅህ የልጅ ጉዳይ ብቻ። ቆይ ምን እያደረክ ነው? እነዚህ ደብዳቤዎች ልጅህን ለማግኘት ምን ያህል እንደሚጠቅሙ አውቃለሁ። ልጅህን አግኝቼው እዚህ ባመጣው ምን ያህል ደስ ባለኝ።
ግን እሱን ባላመጣውም እነዚህ ሁልህ ልጄ እዚህ ውስጥ ምንም አያገባው። ልጄ በዚህ ውስጥ የለበትም። የኔስ ቤተሰብ ምን ያገባቸው? ሁልህ ዘውዴ እኔን እንደፈለግከ ልታደርገኝ ትችላለህ። እኔ ከሞትኩ በኋላ በዚህ ደብዳቤ ነው ልጄን የሚያገኙት። እባክህ በእኔ ኃጢአት ልጄን አትግደው እባክህ። በቃ እንደዚህ ብቻ ነው የምትለምነኝ? በጣም ያሳዝናል። እባክህ ዘውዴ እባክህ ዘውዴ አሁንም ጥሩ አይደለም። ትንሽ ብቻ ተማጸነኝ። እባክህ ዘውዴ እባክህ ዘውዴ አሁንም ጥሩ አይደለም። እባክህ ዘውዴ በደንብ ተማጸነኝ። እኔ ነበርኩ የማርኩ። እኔ ነበርኩ የማርኩ። ምንድን? ያን ቀን ትዝ ይልሃል? እኔ ነበርኩ የማርኩ። ወይኔ አታውሬ አታውሬ ወይኔ አታውሬ ለአንድ ሰው ትንፍሽ አልልም። እባክህ ወንድሜ መሞት አልፈልግም። እባክህ ወንድሜ እባክህ መሞት አልፈልግም። ቃል ስለገባሁልህ አልገለህም። ሂድ፣ ጥፋ ከዚህ። ጥይት ምን እያረክ ነው? ሀሳቤን ሳልቀይር ሂድ ከዚህ። ጥፋ። አዎ አንተ ነበርክ። ነገር ግን ጥሩ አልሰራህም። ብትገለኝ ይሻለኝ ነበር። ምን አልከኝ? እገላለሁ። ምን አልከኝ? ድምፅ አይሰማም። ጮክ በል። እገላለሁ። እሱን ገዛኝን ነበር የማውቀው። እሱን ገዛ። የሰው ልጅ ማንነቱ በምንም አይነት አይቀየርም። አንተ ምን አልከኝ? እስቲ ጮክ በል። አንተ አትቀየርም።
እባክህን ለመላኩ ለልጅ ስትል ይቅርታ ለልጅ ስትል ለልጅ ለመላኩ ስትል ስሙን ትጥራው እባክሽ በእናትህ ስሙን ትጥራው ነግሬ ነበር ያ ያልኩ ሰው እኔ እንዳልሆንኩ ነግሬ ነበር ይቅርታ አሁን ላይ ምንም ባይጠቅምህም ይቅርታ። ላጠፋሁት ጥፋት ሁሉ አንድ ቀን ዋጋ እንደምከፍል አውቃለሁ። ማሩ ሄዷል። እንጃ። ከዚህ በኋላ የአንተን እርዳታ አልፈልግም። አንድ ጊዜ ልጄን ለማግኘት እንቅፋት ሆነኸኛል። ከዚህ በኋላ ካገኘው ሁለተኛ እድል አልሰጠህም። ጥፋ ከዚህ ድባብ ውስጥ እንዳላገኘ ከድባብ ውጣ። ወይኔ ማሩ የማንም መቀለጃ አሉ። ማሩ እንዳትሮጥ፣ ላውራ ብቻ ነው የምፈልገው። አንድ ጊዜ ማሩ እባክህን። ማሩ እንዳትሮጥ ማሩ።
ዝም በል። የምናወራው ብዙ ነገር አለ።